የቴህራን ሰማይ በድንገት በብረትና በሳት ተጋረደ። ለዘመናት የማይደፈሩ ተብሎ የታሰቡት የኢራን አብዮታዊ ዘብ የጦር ማዘዣዎች አሁን ወደ ፍርስራሽነት ተቀይረዋል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም በዛሬው ዕለት ይፋ ባደረገው አስደንጋጭ መግለጫ የአሜሪካ ጦር ኃይሎች የኢራን እስላማዊ አብዮታዊ ዘብ የጦር ማዘዣ ጣቢያዎችን፣ የአየር መከላከያ ስርዓቶችና የሚሳኤል ማስወንጨፊያዎችን ሙሉ በሙሉ ማውደማቸውን አረጋግጠዋል። ይህ ጥቃት የተፈጸመው ባለፈው ሳምንት መጨረሻ የተቀሰቀሰውን መጠነ ሰፊ ጦርነት ተከትሎ ሲሆን አሜሪካና እስራኤል በጋራ በመሆን በኢራን ምድር ላይ በመቶዎች የሚቆጠሩ ኢላማዎችን መምታታቸውን ቀጥለዋል። ጦርነቱ አሁን ከድንበር ፍጥጫ ወጥቶ የኢራንን ወታደራዊ የጀርባ አጥንት ወደ መስበር ተሸጋግሯል። የአሜሪካ የጦር መርከቦችና ተዋጊ ጀቶች በኢራን ስልታዊ ወታደራዊ አየር ማረፊያዎች፣ የድሮን ማምረቻዎችና የሚሳኤል ክምችቶች ላይ የማያቋርጥ ድብደባ እያደረሱ ይገኛሉ። ይሁን እንጂ ይህ ታላቅ ዘመቻ ለአሜሪካ ያለ መስዋዕትነት አልተከናወነም። እስካሁን ባለው መረጃ መሰረት 4 የአሜሪካ ጦር አባላት ሕይወታቸው ያለፈ ሲሆን 3 የአሜሪካ ተዋጊ ጀቶችም ተመተው ወድቀዋል። የሚገርመው ግን እነዚህ ጀቶች የተመቱት በጠላት ሳይሆን በኩዌት የአየር መከላከያ ስርዓቶች በስህተት መሆኑን አሜሪካ በይፋ አምናለች። ይህ የጓደኛ ጥይት ተብሎ የተጠራው ክስተት በጦርነቱ ድባብ ውስጥ ያለውን ከፍተኛ ውጥረትና የቅንጅት መጓደል ቁልጭ አድርጎ ያሳያል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በሰጡት መግለጫም ጦርነት የማያልቅ የዘላለም ጦርነት እንደማይሆን ነገር ግን የተወሰነ ጊዜ ሊወስድ እንደሚችል ተናግረዋል። ኔታንያሁ ለፎክስ ኒውስ እንደገለጹት እስራኤልና አሜሪካ አሁን እርምጃ ለመውሰድ የተገደዱት ኢራን አዳዲስ የኒውክሌር ጣቢያዎችን በከፍተኛ ፍጥነት በመገንባት ላይ ስለነበረች ነው። እነዚህ ጣቢያዎች በጥቂት ወራት ውስጥ ግንባታቸው ቢጠናቀቅ ኖሮ እነሱን ማጥፋት ፈጽሞ የማይቻል ይሆን ነበር ሲሉ ኔታንያሁ የጥቃቱን አስቸኳይነት አስረድተዋል። እንደርሳቸው አገላለጽ ኢራን ካለፈው ሰኔ ወር ጀምሮ ከመሬት በታች የማይደፈሩ የሚሳኤልና የአቶሚክ ቦምብ ምሽጎችን ስትገነባ ቆይታለች። አሁን እርምጃ ካልወሰድን ወደፊት መውሰድ አንችልም የሚለው የኔታንያሁ ንግግር ጦርነቱ የህልውና ጉዳይ መሆኑን ያመላክታል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጦርነቱ ስለሚወስደው ጊዜ ያላቸው ግምት በየጊዜው እየተለወጠ ነው። ትራምፕ አሁን ላይ ጦርነቱ ቢያንስ ለ4 ሳምንታት ወይም ከዚያ በላይ ሊቀጥል እንደሚችል ገልጸዋል። ኢራን በበኩሏ በባህረ ሰላጤው በሚገኙ የአሜሪካና የእስራኤል ኢላማዎች ላይ የሚሳኤል ናዳ እያዘነበች ትገኛለች። ትራምፕ ይህንን የኢራንን የአጸፋ እርምጃ ትልቁ አስገራሚ ክስተት ሲሉ ጠርተውታል። ኢራን ሚሳኤሎቿን በእስራኤል ላይ ብቻ ሳይሆን የአሜሪካ የጦር ሰፈሮችን በሚያስተናግዱት ባህሬን፣ ዮርዳኖስ፣ ኩዌት፣ ኳታርና የተባበሩት አረብ ኤሚሬትስ ላይ ጭምር እየተኮሰች ነው። በኢራን የውስጥ ክፍል አሜሪካና እስራኤል በጋራ በሰነዘሩት ጥቃት እስካሁን ቢያንስ 555 ሰዎች ለህልፈት መዳረጋቸው ተዘግበዋል። ይሁን እንጂ የኢራን የደህንነት ኃላፊ አሊ ላሪጃኒ ቴህራን ከዋሽንግተን ጋር አዲስ የኒውክሌር ድርድር ለመጀመር ጥረት እያደረገች ነው በሚል በምዕራባውያን መገናኛ ብዙሃን እየተሰራጨ ያለው መረጃ በጽኑ አስተባብለዋል። ይህ የዲፕሎማሲያዊ ግንኙነት መቋረጥ ጦርነቱ ወደ ከፋ ደረጃ እንዲያመራ ምክንያትም ሆኗል። በቀጠናው የሚታየው የአየር ላይ ፍልሚያም እጅግ አስፈሪ ገጽታ የያዘ ሲሆን የኳታር መንግስት እንደገለጸው የአገሪቱ አየር ኃይል ከኢራን የተመዘገቡ 2 የሱ-24 ተዋጊ ጀቶችን፣ 7 የባለስቲክ ሚሳኤሎችንና 5 ሰው አልባ አውሮፕላኖችን በተሳካ ሁኔታ መትቶ ጥሏል። ግጭቱ ወደ ሊባኖስም ተስፋፍቶ የሚገኝ ሲሆን የኢራን አጋር የሆነው ሄዝቦላህ በእስራኤል ሰሜናዊ ክፍል ላይ የሮኬት ናዳ ማውረዱን ተከትሎ እስራኤል በሰነዘረችው ያጸፋ ጥቃት በሊባኖስ ቢያንስ 31 ሰዎች ተገድለዋል። ሁኔታው ከቁጥጥር ውጭ እየወጣ መሆኑን የተረዱት የሊባኖሱ ጠቅላይ ሚኒስትር ሄዝቦላህ የሚያከናውናቸው ወታደራዊ ኦፕሬሽኖች በሙሉ የታገዱ መሆናቸውን በይፋ አውጀዋል። ይህ የሊባኖስ መንግስት ውሳኔ በሀገር ውስጥ ያለውን ውጥረት ሊያረገብ ይችላል ተብሎ ቢታሰብም ሄዝቦላህ ለውሳኔ የሚሰጠው ምላሽ ግን ገና አልታወቀም። የኢራን አብዮታዊ ዘብ በበኩሉ በባህሬን የሚገኘውን የአሜሪካ አየር ኃይል የጦር ሰፈር ኢላማ ያደረገ በሁለተኛው ዙር ስብሰባ ላይ ስምምነት ላይ መድረስ እንደማይቻል ቢረዱም ለመጨረሻ ጊዜ ጥረት ለማድረግ የተቀሩት ሚሳኤሎች በባህር ውስጥ መውደቃቸው ተገልጿል። በተጨማሪም ኤሚሬትስ 645 ድሮኖችን መታ የጣለች ቢሆንም 44 ድሮኖች ግን በሀገሪቱ ግዛት ውስጥ በማረፍ ጉዳት አድርሰዋል። ባህሬን በበኩሏ 70 ሚሳኤሎችና 76 ድሮኖችን በአየር ላይ ማክሸፏን የሀገሪቱ የመከላከያ ኃይል ጠቅላይ እዝ አስታውቋል። ኳታር ደግሞ 104 ሚሳኤሎች ተመዝግበው 101ዱን እንዲሁም 6 ዓመታት ተይቶ በማይታወቅ ሁኔታ በመናሩ ምክንያት የንግድ መርከቦችና ታንከሮች ጉዟቸውን ለማቆም ተገደዋል። በአሁኑ ወቅት በኦማን ባህረ
በባህርና በፋርስ ባህረ ሰላጤ ዳርቻዎች በመቶዎች የሚቆጠሩ መርከቦች ተገትረው ይታያሉ። የሆርሙዝ ወሽመጥ 21 ማይልስ ብቻ ስፋት ያለው እንቅልፍ የነሳ ድሮን ነው። የድሮን በራዳር ለመያዝ እጅግ አስቸጋሪ ማህበራዊ ሚዲያዎች ላይ የተለቀቁት ቪዲዮዎች ኤምባሲው በሰዓት ተከቦ የሚያሳዩ ሲሆን ይህም የጥቃቱን አውዳሚነት ያረጋግጣል። የሪያድ ነዋሪዎችና በዲፕሎማሲው መንደር የሚገኙ የውጭ ሀገር ዜጎች በከፍተኛ ፍርሃት ውስጥ ወድቀዋል። ጥቃቱ በሳውዲ አረቢያና በአሜሪካ መካከል ያለውን የደህንነት ስምምነት የሚፈትን ከመሆኑም በላይ ቴህራን በቀጠና ያሉ የአሜሪካ ወዳጅ ሀገራትን ጭምር ኢላማ ማድረጓን ያሳያል። የሳውዲ መከላከያ ሚኒስቴር ጥቃቱን ለማክሸፍ ሙከራ ቢያደርግም ድሮኖች ግን ኢላማቸውን ከመምታት አልተገደቡም። ፕሬዚዳንት ዶናልድ ትራምፕ እነዚህን ተከታታይ ጥቃቶች ተከትሎ የሰጡት ምላሽ ዓለምን ይበልጥ በስጋት አንቀጥቅጧል። ትራምፕ ለኒው ኔሽን በሰጡት ቃለ ምልልስ አሜሪካ ለኤምባሲዋ መጠቃትና በዱባይ ለደረሰው ጉዳት የምትሰጠው ምላሽ ምን እንደሚሆን ዓለም በቅርቡ እንደምታውቅ ተናግረዋል። በቅርቡ ያጸፋው እርምጃ ምን እንደሚሆን ታውቃላችሁ ሲሉ የተናገሩት ትራምፕ ስለ እርምጃው ዝርዝር ሁኔታ ከመግለጽ ተቆጥበዋል። ሆኖም ግን የፕሬዚዳንቱ ንግግር አሜሪካ በኢራን ላይ ቀጥተኛና አውዳሚ ወታደራዊ እርምጃ ለመውሰድ መወሰኗን የሚያመላክት እንደሆነ ተንታኞች ይገልጻሉ። ትራምፕ ወደ ስልጣን ከተመለሱ በኋላ በኢራን ላይ የሚከተሉት ከፍተኛ ጫና ፖሊሲ አሁን ቀጥታ ወታደራዊ ፍጥጫ ሆኗል። የዋሽንግተን የጦር ማዘዣ ማዕከላት አሁን በከፍተኛ ንቃት ላይ ናቸው። የአሜሪካ ጦር መርከቦችና ቦምብ ጣይ አውሮፕላኖች ወደ ኢራን ጠረፍ መጠጋታቸው ደግሞ የትራምፕ ዛቻ በቅርብ ወደ ተግባር እንደሚለወጥ ያመላክታል። የመካከለኛው ምስራቅ ፖለቲካዊና ወታደራዊ ድባብ አሁን ወደማይመለስበት ምዕራፍ የተሸጋገረ ይመስላል። የኢራን ድፍረት የተሞላበት የድሮን ጥቃትና የትራምፕ የማይታጠፍ ያጸፋ ዛቻ ቀጠናውን ወደ ታላቅ የጥፋት አዙሪት ውስጥ ከተዋታል። ዱባይና ሪያድ አሁን በከፍተኛ የጸጥታ ጥበቃና ስጋት ውስጥ ሆነው ይቆያሉ። እያንዳንዱ የሚተኮስ ድሮንና እያንዳንዱ የሚሰነዘር ዛቻ የሰው ልጅን የወደፊት ዕጣ ፈንታ ይወስናል።